በፍቅር ስም የሚፈጸም በደል ወይም የስነ ልቦና ጥቃት ምልክቶችና መፍትሄዎቻቸውን የምናይ ነው የሚሆነው ማለት ነው። ፍቅር ውስጥ ከሆንክ ነገር ግን ሁሉ ጊዜ የጥፋተኝነት ስሜት ይሰማሃል፣ የምታደርገው ነገር ሁሉ ስህተት እንደሆነ ይነገርሃል። ብዙዎቻችን አካላዊ ድብደባን ብቻ እንደ ጥቃት እንቆጥራለን። ነገር ግን የማይታየውና ነፍስን የሚያቆስለው ስሜታዊ ጥቃት ወይም ይሄ ኢሞሽናል አቢዩስ የምንለው ከአካል በላይ ትልቅ ጉዳት ነው ማለት ነው። አካላዊ ጉዳቶች በተለያዩ ሕክምና ሊሽሩ ሊድኑ ይችላል ማለት ነው። ይሄ በስሜት ወይም በስነ ልቦና የሚደርስብን ጉዳት ግን ለመዳን እጅግ ብዙ ጊዜ ሊወስድ ይችላል። ቶሎም ከዛ ህመም ከዛ ስብራት ላንድል እንችላለንና እንደ ቀልድም ሊሆን ይችላል፣ በጓደኛም በፍቅር ግንኙነት አለያም በቤተሰብም በስሜታዊ ወይም ይሄ በስነ ልቦናችን ላይ የሚረማመዱ ሰዎችን ባንታገስ መልካም ነው ማለት ነውና ዛሬ የምናወራው የምንማማርበት በዚህ ቪዲዮ ስሜታዊ ጥቃት ምን እንደሆነ ምልክቶቹንና ከዚህ አስከፊ ሁኔታ እንዴት መውጣት እንደሚቻል በዝርዝር የምናይበት ይሆናል ማለት ነው። ስሜታዊ ጥቃት ምንድነው ከሚለው ብንነሳ መልካም ነው። ስሜታዊ ጥቃት ማለት አካላዊ ጉዳት አንድ ሰው ሳይደርስበት በአንድ ሰው ስነ ልቦና፣ በራስ መተማመን እና ማንነት ላይ የሚሰነዘር ጥቃት ነው ማለት ነውና ይህንን ስሜታዊ ጥቃትን ማድረስ የሚፈልግ ሰው አላማውና ፍላጎቱ ምንድነው ካልን አንደኛውን ወገን ሌላኛውን ሙሉ በሙሉ ለመቆጣጠር የሚጠቀምበት መንገድ ነው ማለት ነውና እነዚህ ነጥቦች በምሳሌ ለማየት ብንሞክር እኮ እብድነሽ በጭራሽኮ እንዲህ ሐላልኩሽም ነበር ወይም አንተኮ ድሮም አትሰማም አለ አይደለ ያንተን ጥፋተኝነት ጎን የበለጠ የሚያጎሉ አይነት ቃላቶችን የሚጠቀሙ ከሆነ ሌላኛውና ሁለተኛው ሐሳብ ደግሞ ሁሉ ጊዜ መተቸት የሆነ ትችት የሚበዛበት ባለባበስ በንግግር ወይም በስራ ባለ ሁኔታ ላይ የማያቋርጥ ትችት መሰንዘር እንደዚህ አይነት ነገሮች የሚበዙ ከሆነ ሌላኛው ሐሳብ ደግሞ አለ አይደል ይሄ የማግለል አይነት ነገር የምታይ ከሆነ ከቤተሰብና ከጓደኞች ጋር እንዳትገናኝ ሊሆን ይችላል። ከነሱ ጋር ስትሆን እነሱ ላንተ ጥሩ አመለካከት የላቸውም ሊሆን ይችላል። እነሱ ላንተ ጥሩ ፍላጎት ወይም ደግሞ እነሱ እንደማይወዱክ እነሱ እንደማይፈልጉ አይነት ነገር ሊነገር ይችላል። ይሄ ማለት ከሰዎች ጋር ከቤተሰቦች ከጓደኞች ጋር ሊሆን ይችላል። ከነሱ ጋር ያለህ ግንኙነት ላንተ እንደማይጠቅምህ ወይም እነሱ አንተን እንደማይፈልጉ አይነት በእንደዚህ አይነት ሁኔታ አጋርህ ልታወራ ትችላለች ማለት ነው። ይህ ማለት ከሰዎች ጋር ያለህ ግንኙነት ጤናማ እንዳይሆን የሚጠቀሙበት ምልክት ወይም መንገድ ነው ማለት ነው። ሌላኛው ሐሳብ ደግሞ የዝምታ ቅጣት ነው። አንድ በዝምታ የሚቀጡበት መንገድ ነውና ችግሮች ሲፈጠሩ ተነጋግሮ ከመፍታት ይልቅ ዝም በማለት ሌላኛውን ወገን በሐሳብ የማስጨነቅ ነገር ሊታይ ይችላል። አንዳንድ ጤናማ ያልሆነ የፍቅር ግንኙነት ውስጥ ችግር በሚያጋጥማቸው ሰዓት ይህንን ነገር ተነጋግሮ ከመፍታት ይልቅ አንደኛው ማውራት በሚፈልግበት ሰዓት ሌላኛው ዝም ሊል ይችላልና አለ አይደለ ይሄ በዝምታ መቅጣት አይነት ነገር ልታዩ ትችላላችሁ ማለት ነው። ችግሮች ሊፈጠሩ ይችላሉና እነኛን ችግሮች ተነጋግሮ ከመፍታት ይልቅ በዝምታ ለመሸሽ ወይም በዝምታ ለማለፍ የሚሞከር ጥረት ታዩበታላችሁ ማለት ነው። ስለዚህ መንስኤዎቹ እነኚህ ከሆኑ እንዴት ነው ከእንደዚህ ሁኔታ ራሳችንን ማዳን ወይም ማውጣት የምንችለው የሚለውን ደግሞ መጥቀስ ይኖርብናል ማለት ነው። እውነታውን አምኖ መቀበል ነው። ከእንደዚህ አይነት ሁኔታ ወይም ደግሞ ከእንደዚህ አይነት የስነ ልቦና ጥቃት ውስጥ የምንወጣው እውነታውን አምኖ መቀበል ነው። ለምሳሌ ይህ የኔ ጥፋት አይደለም ብሎ ማሰብ የመጀመሪያው እርምጃ ነው። ለምሳሌ አንተ ባላደረከው ነገር ላይ ያንተን ጥፋተኝነት ያንተን ደካማ ጎን ያቺ የፍቅር አጋርህ የምታሳይ ከሆነ ያ ጥፋት ያንተ እንዳልሆነ መጀመሪያ አምነህ መቀበል መቻል አለብህና ጥቃት አድራሹ ባህሪው እንዲቀየር መጠበቅ ብቻውን መፍትሄ ላይሆን ይችላል። አንዳንዴ ባለንበት የፍቅር ግንኙነት ላይ ፍቅሩ እንዳለ ሊሆን ይችላል። አንተ እሷ ልትወዳት ትችል ይሆናልና እሷ ደግሞ አለ አይደለ ጤናማ ያልሆነ የእንደዚህ አይነት የስነ ልቦና ጥቃት አራማጅ ልትሆን ትችል ይሆናል ማለት ነውና እሷ እንደዛ አለችክ እንጂ አንተ እንደዛ አለመሆንህን ካወቅ ሁኔታውን መቀበል መልካም ነው። ሲቀጥል ደግሞ ያችን የፍቅር አጋርህን ለመቀየር የምታደርገው ጥረት ወይም ደግሞ ያንን ሁኔታ እንድትቀይር መጠበቅ ብቻው መፍትሄ ላይሆን ይችላል። ማለት ያ ትክክለኛ ባህሪ አይደለም ከሷ ያያየህባት ያለው ማለት ነውና
እሷን ለመቀየር ከምትሞክር ይልቅ ሁኔታው አንተ እያደረከው እንዳልሆነ አምኖ መቀበል፣ እውነታ ለራስ መስጠት ነው። ሌላኛውና ሁለተኛው ሀሳብ ደግሞ ከዚህ ነገር የምንወጣበት ድንበር ማበጀት ነው። ወይም ደግሞ ምን አይነት ንግግር ወይም ባህሪ እንደማትቀበል በግልጽ ማሳወቅ ነው። አንዳንድ ሰዎች በትዳር ውስጥ ወይም በፍቅር ግንኙነት ውስጥ ስንሆን ያንን ሰው እንደፈለግን ማድረግ የምንችል ይመስለናል ማለት ነውና አንተ ድንበርህን ካላስከበርክ፣ ራስ የሆነ ባውንደሪ ከሌለ ያቺ ሴት እንደፈለገች አንተን እንድትናገርህ ባውንደሪ የማታበጅ ከሆነ ለስነ ልቦና ጥቃት የምትዳረግበት መንገድ ነው ማለት ነውና ይሄ እንዳይፈጠር ማንም ሰው በስነ ልቦናችን ላይ እንዳይረማመድ ባውንደሪ የሚባለው ነገር እጅግ በጣም አስፈላጊ ነው ማለት ነው። እንደዚህ አይነት ቀልድ አልወድም ሊሆን ይችላል፣ እንደዚህ ስትለኝ ደስ አይለኝም ሊሆን ይችላል። እነኚህ ነገሮችን መናገር እጅግ በጣም አስፈላጊ ነው ማለት ነው። በፍቅር ላይ ደግሞ ስንሆን በተለይ የወደድነው ሰው እኛን እንደፈለገ ማድረግ ይችላል ማለት አይደለም። በፍቅር ላይ የራሳችን የሆነ ባውንደሪዎች ካሉን እንድንከባበር የበለጠም እንድንፋቀር ያደርገናል ማለት ነው። ስለዚህ ከዚህ ከስነ ልቦና ጉዳት ልንወጣ የምንችለው የራሳችን የሆነ ህጎች፣ ደንቦች ሲኖሩን ነው ማለት ነው። የማንደራደርባቸው ነገሮች ሊኖሩ ይገባል ማለት ነው። ሌላኛው ደግሞ ከዚህ ሁኔታ ልንወጣበት የምንችልበት መንገድ ለቅርብ ጓደኛ፣ ለቤተሰብ ወይም ለባለሙያ፣ ለሳይኮሎጂስት ይህንን ነገር በግልጽ መናገር ነው ማለት ድጋፍ ከሌላ ሰው ማግኘት ይኖርብናል ማለት ነው። ድጋፍ የሚሰጡ ሰዎች አሉ። ጓደኞቻችን ሊኖሩ ይችላሉ፣ የምንወዳቸው የቤተሰብ አካል ሊሆን ይችላል። ከዛ ከፍ ሲል ደግሞ ወደ ሳይኮሎጂስት ጋር በመሄድ የተፈጠረብንን እየሆነ ያለብንን ነገር ሀሳባችንን በመግለጽ ከነሱ የሀሳብ ድጋፍ እናገኛለን ማለት ነው። ስለዚህ ይህን ነገር ባደረግንበት ቁጥር ከዛ ካለንበት የስነ ልቦና ጉዳት የምንድንበት መንገድ ነው ማለት ነውና በተለይ ግን ወደ ሳይኮሎጂስት ጋር መሄዱ የተሻለ ነው ብዬ አስባለሁ ማለት ነው። አንዳንዴ ለቤተሰቦቻችን በምንናገርበት ሰዓት እንዴት ልጄን እንዴት አደርገዋለች ሊሆን ይችላል፣ ወይም ሴቷም ለቤተሰቦቿ የገጠማትን ነገር ስትናገር እንዴት ልጃችንን እንዲህ ያደርጋታል ተብሎ ወደ ሌላ አይነት ሁኔታ ውስጥ ሊገባ ስለሚችል ይህንን ነገር ከኛ ከስጋ ቅርብ ከምንላቸው ሰዎች ቢሆንም ችግር የለውም፣ ግን ሌላ ነገር ውስጥ እንዳንገባ ወደ ሳይኮሎጂስቶች ጋር ሄደን ጉዳዩን ከነሱ የበለጠ የባለሙያ ድጋፍ ብናገኝ የተሻለ ይሆናል ማለት ነው። ሌላኛው ከዚህ ሁኔታ እንድንወጣ የሚረዳን በራስ መተማመንን መገንባት ነው። አንዳንዴ ያ የሚደርስብን ከፍቅር አጋራችን የምንሰማቸው ነገሮች ሜቢ በራስ መተማመናችንን ሊያሳጡን የሚችሉባቸው ሁኔታዎች ሊኖሩ ይችሉ ይሆናል። በተደጋጋሚ እንደዛ አይነት የስነ ልቦና ጥቃት ቃላቶችን በምንሰማበት ሰዓት አለ አይደለ ጥቃቱ በራስ መተማመናችንን ሊያሳጣን ይችላል ማለት ነውና ያንን ለመመለስ የሚረዱ የትርፍ ጊዜ ስራዎችና ስልጠናዎችን መውሰድ ሊሆን ይችላል። ባለንበት የፍቅር ግንኙነት ላይ ሁኔታው በእንደዚህ አይነት መንገድ የሚቀጥል ከሆነ ከዛ የፍቅር ግንኙነት ራሳችንን ማራቅ መቻል አለብን። ምክንያቱም ተነጋግረን ሁኔታው መፈታት እንደማይችል የምናውቅ ከሆነ ሁሌ እየተጨቃጨቅን በዛ ሁኔታ ውስጥ ሁሌ የጥፋተኝነት ስሜት እየተሰማን የምንኖር ከሆነ በኋላ ዋጋ ያስከፍለናል ማለት ነው። ጤናችንን ሊያሳጣን ስለሚችል ግንኙነትን በሰላም ከዛ ሁኔታ ራሳችንን ብናረቅ እጅግ በጣም የተሻለ ነው ማለት ነው። ምክንያቱም ማንም ሰው ተከብሮና ተወዶ የመኖር ሙሉ መብት አለው አይደለ? ፍቅር ሰላም እንጂ ፍርሃት መሆን ስለሌለበት ማለት ነውና ይህን ነገር ተወዶ የመኖር ተከብሮ የመኖር ሁሉም ሰው ፍላጎት አለው ማለት ነውና የፍቅርም አንዱ መገለጫ ሰላማዊ ህይወት መከበር ያለበት መወደድ ያለበት ነው ማለት ነው። ስለዚህ ራሳችንን ከስነ ልቦና ጥቃት ልናድን ከምንችልበት መንገዶች እነኚህ እየጠቀስኳቸው ናቸው ማለት ነው። የእናንተንም ሀሳብ አስተያየት ብታጋሩኝ ደስ ይለኛል። በቀጣይ በሌላ ሀሳብ እስከምንገናኝ ድረስ በያለንበት ቸርን ሰንበት።